እንችላለን አንችልም። ካልደፈረሰ አይጠራም አትበል። ሰው አደፍርሶት የጠራ ነገር አይተናነቅም። ስሜታዊነት የሶስት ነገር ጉድለት ነው። አንደኛ የብስለት አልበሰለም፣ ማቹርድ አይደለም ማለት ነው። ሁለተኛ የትዕግስት ጉድለት ነው። ሶስተኛ የልምድ ጉድለት ነው። አንዳንዱ የተሳሳተ ውሳኔና የተሳሳተ ምርጫ የሚመርጥበት የሚወስንበት ምክንያት አጉል እምነት ነው። የትኛውም ምርጫም ሆነ ውሳኔ ሌሎች ሰዎችን እንደሚነካ እወቅ። በቃ ሌላ ሰው ይነካል። እኔ በራሴ ህይወት ላይ ነው የምወስነው፣ በራሴ ህይወት ላይ ነው የምመርጠው አትበል። የትኛውም ያንተ ምርጫም ሆነ ውሳኔ ሌሎች ሰዎችን ሊነካ እንደሚችል እወቅ። ትክክለኛ ምርጫ፣ ትክክለኛ ውሳኔ ለማድረግ ጻፉ። የመጀመሪያው ጸልይ፣ እግዚአብሔር እንዲረዳ ጸልይ። ሁለተኛ ቃሉን መርምር። ሶስተኛ ትክክለኛ ውሳኔና ምርጫ ለማድረግ ምን ላድርግ? በሚገባ አስብ፣ ጊዜ ወስድ አስብ። አእምሮ ያለው ሰው ነው ፍጻሜውን የሚያስብ፣ ቤተሰብ ያለው ሰው አይደለም ፍጻሜውን የሚያስብ። ትክክለኛ ውሳኔ፣ ትክክለኛ ምርጫ መምረጥ ከፈለግ ካንተ በፊት የነበሩ ሰዎችን ጠይቃቸው። ስለ ምርጫቸው መለስ ብለው ሲያስቡ ምን እንደሚሰማቸው ጠይቃቸው። አቋራጭ መንገድ አትፈልግ። በህይወት ውስጥ ትልቅ አደጋ የሚከሰተው በአጋጣሚ ያልተገኘን ህይወት በአጋጣሚ ስትኖረው ነው።